ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀያት ቤተሰቦች፣ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን እህት ወንድሞቼ ሰላም 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 ብያለሁ። ሰላምና ጤና ከእናንተ ጋር አይራቅ እያልኩኝ ዛሬ ጉብኝት ላይ ነን። ወክላይ ጉብኝት ላይ በሉት ሁለቱም ያው ነው። እንደዚህ እያልኩ እስኪ ያለሁበትን ሀገር ላስጎብኛችሁ አብረን እንሂድ። ያው መኪና ውስጥ ብዙ ድምጽ ስለነበረ በብሎግ አድርገዋለሁኝ። መጥቻለሁ፣ በብሎግ መጥቼላችኋለሁ። ተናፍቃችኋል እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እህት ወንድሞቼ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ምስጋና አቀርባለሁኝ። አሁን ወደፊትም ከዚህ በላይ ሰብስክራይብ እንደምታደርጉኝ፣ ኮሜንት አስተያየት እየሰጣችሁ እንደምታበረታቱኝ ተስፋ አለኝ እያልኩኝ እስኪ በዛው የሚችን ቦታ ይሄን ሀገር ያወቀ እኔ ያለሁበት ሀገር ያለ ሰው መቼም ይጠፋዋል ብዬ አላስብምና የት አካባቢ እንደሆነ በየት ቦታ እንደሆነ ኮሜንት ላይ ያሳውቁኝ። ቀጣይ ደግሞ ሀገር አሳይ ካላችሁኝ ቀጣይ ቪዲዮ ይዤላችሁ እመጣለሁ። እናማ እንደዛ ነው ውዶችዬ። ማነውም በመኪና ረጅም ያለ መንገድ ሲሄድ ሀገሩን የሚያስታውስ? ሀገራችሁ ወደ ስደት ስትሰደዱ ሆነ ቦታ ስትሄዱ በረጅም መንገድ ስትሄዱ ረጅም ሀገራችሁን የምታስታውሱ ማለት ነው። አረብ ሀገር ሆናችሁ ረጅም ጉዞ ስታደርጉ ሀገራችሁን አታስታውሱም? ምነው ሀገሬ በሆነ፣ ምነው ከኤርፖርት ወደ ቤተሰብ ጋር በሆነ እያላችሁ። እኔ እንደዚህ አይነት ስሜት ስለሚሰማኝ ነው። እንደዚህ አይነት ስሜት ውስጤን እየከፋው ግን መንገዱን ስሄድ ደስ ይለኛል። እናማ ቤተሰብ አሁንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ብዙም አልቆየሁ፣ አዲስ ጀማሪ ነኝ እና እንደዚህ እያልኩኝ ሀገሬን እያስጎበኘኋችሁ ነው። ቦታውን የምታውቁ በኮሜንት በላይክ አስቀምጡልኝ፣ ያሳውቁኝ። ሹፌሩን ማየት ከፈለጋችሁ ደግሞ እኔም ከሆንኩኝ ሌላ ሰውም ከሆነ የሚሾፍረው የሚነዳው መኪናውን በቀጣይ መኪናውን የሚነዳውን እንፈልጋለን በሉኝ፣ ይዤላችሁ እመጣለሁ። ለእናንተ ታዛዥ ነኝ። ብቻ እናንተ ለማዘዝ እንትን አትበሉ እንጂ እኔ እናንተ የምታዙኝን በሙሉ አደርጋለሁ። እናማ እንደዚህ እያልን ጉዟችንን እንቀጥላለን። ቦታዎቹ የት ናቸው? መንገዱ የት ነው? የት መንገድ ነው እያላችሁ እያያችሁ ኮሜንት አስቀምጡልኝ፣ አበረታቱኝ። እኔ ብርታቶች አለ እናንተ ማን አለኝ? እናንተን ይዤ ነው ዩቲዩብ የከፈትኩት። ዩቲዩብ ስከፍት እናንተን ይዤ ነው። እህቶቼ ወንድሞቼ፣ በሰው ሀገርም በኢትዮጵያም ያላችሁ ኤርትራውያን በሙሉ ይሄን ቪዲዮ የምታዩት እንዲታበረታቱኝ ይፈልጋለሁ። እና ይሄው ማንበብ ከቻላችሁ ሻራ ላይ ጽሁፍ አለው። ቦታውን ሀገሩን ንገሩኝ፣ ያሳውቁኝ። እኔ የምኖርበት ሀገር የምትኖሩ አብዛኛውን እዚህ አካባቢ ብዙ ሀበሻ ስለሚኖር ታውቁታላችሁ ብዬ አስባለሁ። ስለዚህ ቦታውን በኮሜንት አስቀምጡልኝ። የት እየሄድኩ እንደሆነ ከየት እየሄድኩ ከሆነ ቦታውን በኮሜንት አስቀምጡልኝ፣ እጠብቃለሁ። እስኪ በዛውም ትንሽ ነሽዳ ልጋብዛችሁ። መንገዱ ረጅም ስለሚል ነሽዳ የምትወዱ ነሽዳ አፍቃሪዎች ልጋብዛችሁ ብዬ ነው። እሺ
የግንባሩ ጽዶን ጨለማ የሚያብሰው እጁት ላይ ተአምር ጨረቃ ይገምሰው ቅርንጫፍ ወደ ሴፍ መንገድ የሚያቋርጥ ሰው ያው ረጅም ያለ መንገድ ነሽዳ ያስፈልገዋል ብዬ ነው እና ተጋበዙልኝ እሺ ሰራዊት ናተታ ጅራት ያፈሰሰው መዳፉት ላይ ምግብ የወረሰው ያዶሮ ዘልባህ አያ በድረዶጃ አንቶን እንጂ ልቤ ሌላ ብሏል እንጃ አንተው ስማው ጉዱን የዛን የኑር ነገር ከልቤ ስለምወድ ነሽዳ ተጋበዙልኝ ብዬ ነው የጋበዝኳችሁ ሀባይብ እና በቀጣይ ቪዲዮ እስከመጣ ድረስ ሰላማችሁ ይብዛ ወንድሞቼ ሰብስክራይብ ያደረጋችሁ ላይክ ሼር ያደረጋችሁ እንደምታበረታቱኝ አልጠራጠርም የኔ ቤተሰቦች የኔ ፋሚሊዎች የዛሬ ቆይታችን ይሄን ነበረ እየደረስን ነው የምንሄድበት ቦታ አገሬ ገብቼ መቼ ይሆን እንደዚህ መሄዴው አገራችን ገብተን ከሰው ሀገር